ለናስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን 8ኛ ቀኑን የያዘው የቴዲ አልበምን ጉዳይ አንዳንድ መረጃዎች ይዤላችሁ መጥቻለሁ። ያው እንግዲህ አንድ አርቲስት ዝግጅት አዘጋጅቶ አልበም ለቆ ይሄው እንግዲህ 8ኛ ጊዜ ኢትዮጵያውያንን እያነጋገረ ነው። አልበሙ አሁን 8ኛ ቀኑን ሆኗል። በዚህ በ8ኛ ቀን ውስጥ እንደው መረጃዎች ተቀበላችሁ በዚህ በ8 ቀን ውስጥ አድማጮቻችን ተመልካቾቻችን በአጠቃላይ ዳስጣል የሚባለው ጣዕመ ዜማው ዳስጣል የሚባለው ጣዕመ ዜማው 16 ሚሊዮን ተመልካች ወይም 16 ሚሊዮን ቪው አግኝቷል። ከዛ ኢቶሪካ 3.9 ሚሊዮን፣ ሳምነው 3.7 ሚሊዮን፣ ተወዳጅ 3.2 ሚሊዮን። ሌላው በጉራጌኛ እንትን ያደረገው ስምምነን ጉሬጌ የሚለው 7.4 ሚሊዮን ተመልካቾች አግኝቷል ሲሆን ሙሽራ 5.3፣ ቲንታጎ 3.6፣ የማረግ ጥግ 2.4፣ ቢባል 603፣ ታየኝ 3.7፣ በመስኮቱ 3.1፣ ብልጭታ 4.5፣ ያዞምባ 3.6፣ ዘጸዳል 5.4። እንግዲህ ስለሚለው ነው ማወራው ወገኖቼ። መሬማ 6 ሚሊዮን ማለት በተለይ በአረብ ሀገር ስላሉ ኢትዮጵያውያኖች የተዘፈነ ነው። 600 ሚሊዮን፣ መርከብ 4.9 ሚሊዮን፣ ስማ 3.8 ሚሊዮን፣ ጀንበር ደግሞ የግርማዊ አጼ ኃይለ ሥላሴ ድምጽ የያዘው ጀንበር ደግሞ 7.3 ሚሊዮን ቪዎች በ8 ቀናቶች ብቻ ታይተዋል ማለት ነው። አንፕሬሲደንትድ ይሄ ቁጥሩ ኦልሞስት ወደ 90 ሚሊዮን ገባ ማለት ነው። ይሄ ቴዲ አፍሮ በሚባለው ኦፊሻል ገጹ ላይ ብቻ ያለው ነው። ቴዲ አፍሮ በሚባለው ኦፊሻል ገጹ ላይ ብቻ የተጠቀሰውን ነው እንግዲህ አሁን የነገርኳችሁ እንጂ ከቴዲ አፍሮ ኦፊሻል ገጽ ውጪ ሌሎች የዩቲዩብ ቻናሎች አሉ። በእነዛ በዩቲዩብ ቻናሎች የተሰራጨ በጣም ብዙ አለ። በቲክቶክ፣ በስፖቲፋይ፣ በአይቲዩን፣ በአማዞን በተለያየ መንገድ ደግሞ እንደዚሁ የተሰራጩትም ቁጥራቸው እጅግ በጣም ብዙ ነው። አድማጮቻችን ተመልካቾቻችን እንግዲህ የዳስጣል የተሰኘው ዝግጅት ደግሞ ዳስጣል የተሰኘው አልበም እሷ ብቻ ወደ 16 ሚሊዮን 17 ሚሊዮን በሉት 16 ሚሊዮን 933197 ተመልካች ነው እንግዲህ ቴዲ አፍሮ በሚለው ላይ የተጻፈው። እዛ ላይ የተሰጡ አስተያየቶች አሉ። ቪው ብቻ ሳይሆን ሰው ምን ያህል ኢንጌጅ ነው፣ ሰው ምን ያህል ፓርቲሲፔት አድርጓል የሚለውን ደግሞ ካየን ወደ 291 ላይኮች ዩቲዩብ ላይ ወደ 291 ላይኮች አሉ። 63000 አስተያየቶች ተሰጥተዋል። አድማጮቻችን ተመልካቾቻችን 63000 አስተያየቶች። ስምዖን ገብረ እግዚአብሔር የሚባለው ለምሳሌ ምን አይነት አስተያየት ሰጥቷል? ወደ እሱም ራሱ አስተያየቷ ራሷ ወደ 133 ላይክ አግኝታለች። እንደኔ ደጋግሞ እየሰማ ያለቀሰ በእንግሊዝ ሀገር ሰዓት ይላል። እንደኔ ደጋግሞ እየሰማ ያለቀሰ ብዙዎቹ ደጋግሞ እየሰሙ እያለቀሱ እንደሆነ ነው የተናገሩት። ጌታ አበበ የሚባለው ናዝሬት ላይ አንድ የሰጠው አስተያየትን ላንብብላችሁ። ታሪክ ይመዝገብልኝ ይላል። ሆቴል ነበር የምሰራው ናዝሬት። በብሉቱዝ በስፒከር ጋር አገናኝቼ እያዳመጥኩ ድንገት ሚሊሻዎች መጥተው እኔንና አብሮኝ እያዳመጠ የነበረውን ሰው አሰሩን ይላል። ለ5 ቀን ታስሬ ሰውታ የጻፍኩት ነው ብሎ አንድ የናዝሬት ነዋሪም እንደዚሁ ይናገራል። እና ብዙዎቹ አርበኛ አርቲስት ቴዎድሮስ ካሳሁን ገርማሜ ጌታ ኢየሱስ በደሙ ሸፍነ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ይጠብቅ ተብለው ብዙዎቹ ይሄ እንዲህ አይነት ትልቅ አስተዋጽኦ ያደረገ ቴዲ አፍሮንም የሱን ተቋም ለመደገፍ ሱፐር ቻት በስቲከር እየገዙ ገንዘብ ሁሉ በዩቲዩብ እያዋጡ ነው። ብዙዎቹ እንደውም
ቀጥታ ራሱ ገንዘብ ከፍለው ራሱ ዳውንሎድ እያደረጉ በግላቸው እየሰሙ ነው። ለምን ከዛ ከገንዘቡ ቴዲ አፍሮ እንዲጠቀም። እንደዚህ አይነት ስራ እንደዚህ አይነት ነገር በነፃ ሳይሆን እኛም የድርሻችንን ማበርከት አለብን ብለ ሰው አጋርነቱን ለቴዲ አፍሮ አድማጮቻችን ተመልካቾቻችን እየገለጸ ነው እና በዘጠና ሚሊዮን በላይ የሚሆን ተመልካች እንደውም ሌሎች አይነቶችን በምናካትበት ጊዜ እጅግ በጣም ብዙ የሆነ ቴዲ አፍሮን እያዳመጠ ነው እና የቴዲ አፍሮ አልበም እንግዲህ ማነጋገሩን በዚህ መልኩ ቀጥሏል ማለት ነው። ኢትስ ፕሬሲደንት ነው። በጣም ብዙ ሰዎች አስተያየት እየሰጠ ነው። አድማሱ ከሀገር አልፎ ወደ ውጭ ሀገራት ሁሉ እየሄደ ነው። መረጃዎች እንደሚጠቁሙት አድማጮቻችን ተመልካቾቻችን በዚህ ጉዳይ ላይ የብልጽግና አገዛዝ ተከፋፍሏል። ትልቅ መከፋፈል በውስጥ ፈጥሯል። ቴዲ እየጠየቀ ያለው ቴዲ የተናገረው የፍትህን ጥያቄ ብልጽግና ውስጥ ያሉ ሰዎችም እየገዙት ነው። በዚህ ምክንያት በእንደዚህ አይነት ሁኔታ ቴዲ ላይ እርምጃ መውሰድ የለብንም፣ በቴዲ ደጋፊዎች ላይ እርምጃ መውሰድ የለብንም፣ ይሄ ከህዝብ ጋር ያጣላል። አንዳንዶቹ በቅንነት የቴዲን አመለካከት በመደገፍ አዎ ቴዲ የተናገረውን ነገር እኛም የምንናገረው ነን። በምን የውስጥ አርበኞች ብልጽግና ውስጥ ያሉ ከቴዲ ጎን የቆሙ አሉ ኢንተርናሊ። አንዳንዶቹ ደግሞ ከስትራቴጂ አንፃር ለቴዲ አስበው ሳይሆን በአመለካከታቸው ከነሽመልስ አብዲሳና ከኦሮሞ ብልጽግናዎች ተለይተው ሳይሆን ይሄ አሁን ያለው ነገር ቴዲ በዚህ መልኩ ህዝብ ከደገፈው በዚህ መልኩ 90 ሚሊዮን ሰዎች ሁሉ በሱ ኦፊሻል ቻናል እንደዚህ ካዳመጡት በዚህ መልኩ ከፍተኛ ድጋፍ ካለው ከቴዲ ጋር መጋጨት እኛም ላይ ወደፊት ችግር ይፈጥርብናል በሚል በቴዲ ላይ እየተደረገ ያለው ነገር ለዘብ እንዲደረግ ከአክራሪ የብልጽግና ከአብይ ጋራ ትንሽ የተለየ አቋም ያላቸው እንዳሉ በመካከላቸው ብቻ መከፋፈል እንደተፈጠረ መረጃዎች ይጠቁማሉ። አድማጮቻችን ተመልካቾቻችን እና ቴዲ ውስጣቸውን ምን እያደረገ ነው ማለት ነው? ውስጣቸውን እያናወጠ ነው። እና ያንን ተከትሎ እንደዛም ሆኖ ግን አገዛዙ በቀጥታ ቴዲ አፍሮ ላይ በግለሰብ ደረጃ ቴዲ አፍሮ ላይ እርምጃ ለመውሰድ አልደፈረም። ቴዲ አፍሮን ለማሰር አልደፈረም። በቴዲ አፍሮ ላይ አላስፈላጊ የሆኑ ነገሮችን ለማድረግ አልደፈረም። ነገር ግን ምንድነው ያደረጉት? በዙሪያው ያሉትን የማሰቃየት ቴዲ አፍሮን በቃ ኮርነር የማድረግ ኢኮኖሚክሊ ይሁን በተለያየ መንገድ ቴዲ አፍሮን ኮርነር የማድረግ ስራ ነው አገዛዙ እየሰራ ያለው። ቴዲ አፍሮ ኢትዮጵያ ውስጥ እስካለ ድረስ ቴዲ አፍሮ በቃ ብቻውን እንዲቀመጥ አብረውት ያሉ ሰዎች በሙሉ ከቴዲ አፍሮ እንዲሸሹ ቴዲን ትጥለውት እንዲሄዱ በቃ ከቴዲ ጋር መታየት ከቴዲ ጋር መገናኘት እንዲቀር እንዲህ አይነት ነገር በቃ ከቴዲ ጋር የምትገናኙ ሰዎች ካላችሁ ከመንግስት ጋር የምታደርጉት ሌላም ነገር ካለ ይቋረጣል በሚል በቃ አሁን ምንድነው ያዙት? ከቴዲ ጋር የሚገናኙ ሰዎች መንግስትን ፈርተው ቴዲን እንዲርቁ ለማድረግ ቴዲን ብቸኛ የማድረግ ስትራቴጂ ነው ሰዎቹ የያዙት። ለምንድነው? እዚህ ጋር እንደምታዩት አድማጮቻችን ተመልካቾቻችን የቴዲ የቅርብ ጓደኛው የሆነው ዩሱፍ ያሲን የቴዲ የቅርብ ጓደኛ ዩሱፍ ያሲን አገዛዙ አፍነው ወስደውታል። እንደዚሁም ደግሞ የቴዲ አፍሮ ቃል አቀባይና ምክትል ማናጀሯ ማሌት ሰለሞንንም እንደዚሁ አፍነው ወስደዋቸዋል። እና ያን ያደረጉት ምንድነው? በቴዲ ዙሪያ ያሉትን ሰዎች ቴዲን በቃ አይዞሌት አድርገው ለብቻው ለማስቀረት ቴዲን ኢንቲሚዴት ለማድረግ እያደረጉት ያለ ነገር ነው። እና የፌደራል ፖሊስ በዚህ ጉዳይ ላይ አንድ መረጃ ያገኘሁትን መረጃ ላንብብላችሁ። የፌደራል ፖሊስ ዛሬ የእውቁን አርቲስት ቴዲ አፍሮን ቃል አቀባይና ምክትል ማናጀር ማሌት ሰለሞንን እና የረጅም ጊዜ ጓደኛው ዩሱፍ ያሲንን ፍርድ ቤት አቅርቧቸዋል። ይገርማቸዋል። ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ እንደጠየቀ ምንጮች እየገለጹ ነው። አንዳንድ መረጃዎች ሜክሲኮ አደባባይ በሚገኘው ማዕከላዊ እስር ቤት ነው እነዚህ ሰዎች የታሰሩት እና የእውቁ አርቲስት ቴዲ አፍሮ ቃል አቀባይ እና ምክትል ማናጀር ማሌት ሰለሞን እና ደግሞ የረጅም ጊዜ ጓደኛው ዩሱፍ ያሲንን ነው እንግዲህ በድንገት አስረው ፍርድ ቤት እንዲቀርቡ የተደረጉት እና ፖሊስ ያው የተከሳሾቹን የሁለት ወገኖችን ከህግ ጠበቃ ጋራ የመነጋገር መብታቸውን አግዶ ነው እንግዲህ ከጠበቃዎቻቸው ጋራ ሳይነጋገሩ ነው እንግዲህ ቀጥታ ወደ ፍርድ ቤት የወሰዳቸው። ያው ህግ ብሎ ነገር ስለማያውቁ ማለት ነው። እና ሆኖም ግን በሂደት የተከሳሽ ጠበቆች በግላቸው ባደረጉት ጥረትና ክትትል
ያው ከተከሳሾች ጋራ ከነዚህ ሁለት ወገኖች ጋራ መገናኘት እንደቻሉ ነው እንግዲህ መረጃዎች የሚጠቁሙት። እና በከሳሽ ፖሊስ በኩል በተለይም ማህሌት ሰለሞን የአርቲስት ቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ጋዜጣዊ መግለጫ እንዳንሰጥ ታግደናል በማለት በሐሰት ዜና አሰራጭታለች እና በአርቲስት ቴዲ አፍሮ ስቱዲዮ ሽጉጥ ስላገኘን ነው ደግሞ ብለው የጦር መሳሪያ መኖሩንም ታውቃለች የጦር መሳሪያ መኖሩን ታውቃለች በሚል ነው እንግዲህ ክስ የመሰረቱባት። እና አንደኛ በውሸት በቴዲ አፍሮ ላይ እግድ ሳይደረግ እግድ ተደርጎበታል ብላ ማለት፣ ሁለተኛ ደግሞ የቴዲ አፍሮን ስንበረብር ሽጉጥ እዛ አግኝተናል እና ሽጉጥ አግኝተን ሽጉጥ እንደነበረ ታውቃለች እና ያንን ደብቃለች የሚል ክስ ነው የመሰረቷት። እና ይሄንን ክስ ደግሞ ለማጥበቅ በዚህ ምርጫ ሰዓት እንግዲህ ምርጫ እነሱ የሚሉትን ምርጫ ማለት ነው። በዚህ ምርጫ ሰዓት ሆን ብላ አመጽ ለማነሳሳት በማህበራዊ ሚዲያ መልእክት አስተላልፋለች የሚልና መሰል ክሶችን በመጠቀም ነው እንግዲህ በዚህ ላይ ክስ ያቀረቡት። እና ተጨማሪ የምርመራ 14 ቀን ቀጠሮ እንዲሰጥ ነው እንግዲህ ፍርድ ቤቱን የጠየቁት። እና በተከሳሽ ጠበቃ በኩል ደንበኞቻቸው ምንም አይነት ወንጀል ያልፈጸሙ መሆኑን በመግለጽ ባለፈው ሳምንት ማክሰኞ ዕለት ሊሰጡት የነበረው ጋዜጣዊ መግለጫ ታግዶ መሰረዙ የሚታወቅ ነው በሚል በዋለው ችሎት ላይ ፖሊስ ጋዜጣዊ መግለጫን አላገድኩም ብሏል። ግን ያ እንደሆነ ጠበቃዎቹ በማስረጃዎች አሉ ብለው ለፍርድ ቤት ተከራክረዋል። እና ሆኖም ግን ያው ፍርድ ቤት ማለት የፍርድ ቤት ኢትዮጵያ ውስጥ ፍርድ ቤት የለም። በኢትዮጵያ ውስጥ ህግ የለም ወገኖች፣ ኢትዮጵያ ውስጥ ህግ የለም። ዳኞቹም የኦሮሞ ብልጽግናዎች ናቸው እና አብይ አህመድ ናቸው። ጠበቃዎቹም እና አብይ አህመድ ናቸው። ከሳሾቹም እና አብይ አህመድ ናቸው። ሁሉ ኢትዮጵያ ውስጥ በአሁኑ ጊዜ እና አብይ አህመድ የኦሮሞ ብልጽግናዎች ናቸው። ምርጫ ቦርድ እና አብይ አህመድ ናቸው። አስመራጮችና አብይ አህመድ ናቸው። መራጮችና አብይ አህመድ ናቸው። ራሳቸው ደግሞ ብልጽግናዎች ተመራጮች ሁሉ እና በእንደዚህ አይነት ሁኔታ ህግ እንዳለ ለማስመሰል ይሞክራሉ እንጂ ህግ የለም። እና ወገኖቼ ያለው ሁኔታ ነው። እነዚህ ሰዎች እንግዲህ ከሰዋቸዋል፣ ክስ መስርተውባቸዋል። እና ፍርድ ቤቱም ደግሞ የዋስትና መብታቸውን ገፎ ያው እንዲታሰሩ አድርጓል። እና በተያያዘ ዜና ሲኤምሲ የሚባለው አካባቢ ባለው የአርቲስት ቴዲ አፍሮ ስቱዲዮ ላይ ያው ትናንትና በስፋት እንደዘገብነው የፌደራል ፖሊስ ነን ያሉ ታጣቂዎች ሰብረው ገብተው ዘረፋ ከመፈጸማቸውም በላይ አድማጮቻችን፣ ተመልካቾቻችን የጥበቃ ሰራተኞችንም ጨምሮ 8 ሰራተኞችን አፍሰው ይዘው ሄደዋል። ስለዚህ ዩሱፍ ያሲንና ማህሌት ሰለሞንን ብቻ ሳይሆን እዛ አካባቢ ጥበቃ ላይ የነበሩ 8 ሰዎችንም እነዚህ ሰዎች አስረው ይዘው ሄደዋል ማለት ነው። እና ያለው ሁኔታ ይሄ ነው። ከቴዲ አፍሮ ጋር በተገናኘ እና ከቴዲ አፍሮ ጋር በተገናኘ እንደውም ወደ 1000 ሊጠጉ ይችላሉ የታሰሩ ሰዎች እና አገዛዙ ይሄንን የሐሳብ ማዕበል፣ ይሄንን የሐሳብ ትግል፣ የአመለካከት ትግል በጉልበት ያው ተረኞች ስለሆኑ ነፍጥ የያዙት ጠመንጃ ያዙት እነሱ ስለሆኑ ተረኞች ስለሆኑ ያንን በጉልበት ለመጨፍለቅና በጉልበት ለመያዝ የራሱ የሆነ ስራ በቃ በተደጋጋሚ እያደረገ እና ከፍተኛ የሆነ በዘመቻ መልክ ከፍተኛ የሆነ እንቅስቃሴ አገዛዙ እያደረገ እና ስትራቴጂው ያው ቴዲ አፍሮን በቃ ፊት ለፊት እሱን አሁን መናገር ስለማይችሉ የትላልቅ መንግስታት አምባሳደሮችም ለመንግስት ደብዳቤ ጽፈው ይሄን ነገር እንዲያቆም በማድረጋቸው ሊመጣ የሚችለውን ቴዲ አፍሮን በማሰር ሊመጣ የሚችለው ሪፐርክሽንም ደግሞ ስለተረዱ ያ ሁሉ ከመሆኑ በፊት ዘዴ ባለው መንገድ one step at a time እነዚህን ሰዎች ቴዲን ልክ እናስገባዋለን ብለው በቃ ሲስተማቲክ የሆነ እቅድ አውጥተው ነው እየሰሩ በቅርብ ያሉትን ሰዎች በማሰር በቅርብ ያሉትን ሰዎች እንትን በማድረግ እሱ ጋር የተገናኙ ሰዎችን የቢዝነስ ኦፖርቹኒቲ በመዝጋት አንዳንድ ዝግጅቶች ያደርጉ የነበሩ ከሱ ጋር የተገናኙ ቢዝነስማኖች ካሉ የተለያዩ ሰዎች ካሉ እነሱንም የማሳደድ በቃ ቴዲ ዙሪያ ያሉትን ሰዎች ሁሉ የማሳደድ ስራ ነው እየሰሩ ያሉት የመንግስት አቅማቸውን እና በጣም አግሬሲቭሊ በቃ ምን አለፋችሁ በቴዲ ላይ ከፍተኛ የሆነ ዘመቻ ነው የጀመሩት። ነገር ግን በጣም የሚገርመው አዲስ አበባ ያገኘሁት ምንጮች የሚጠቅሙኝ እነሱ ይሄንን ባደረጉ ቁጥር እንደውም የበለጠ
የበለጠ ቴዲን የበለጠ እያጀገኑት በራሳቸው ላይ የበለጠ እሳት እየለኮሱ እንደሆነ ነው እንግዲህ መረጃዎቹ የሚጠቁሙት። ሰው ኦልሬዲ በጣም እየተበሳጨ ነው። በጣም በፊትም ነው በእንቅርት ላይ ጆሮ ደግፍ ይባላል። በእንቅርት ላይ ጆሮ ደግፍ እንደሚባለው በፊትም ሰው ቋፍ ላይ ነው የነበረው። በፊትም ሰው መሮታል። በፊትም ሰው በተለይ አዲስ አበባ ከተማው ውስጥ ተበሳጭቷል። አሁን ደግሞ ይሄ ሲጨምርበት የበለጠ ነገሮች እየተከታተሉ ባይገርማቸው ትላልቅ ሰዎች ጋር ብቻ አይደለም፣ በእድሜ ባለጸጋ የሆኑት ጋር ብቻ ሳይሆን ልጆች ጋር ሁሉ ሳይቀር የ6 ዓመት የ5 ዓመት የ6 ዓመት የ7 ዓመት የ8 ዓመት የ9 ዓመት ልጆች ሁሉ ሳይቀር በዚህ መንግስትና በዚህ ስርዓት ላይ ከፍተኛ የሆነ ጥላቻ እያጠጡ እና ሰዎቹ በራሳቸው ላይ እሳት እየከመሩ ነው ወገኖች። እና እንደውም የበለጠ ነገሮች እየተባባሱ የመጡበት ሁኔታ ነው ያለው። እንግዲህ ከቴዲ አፍሮ ጋር በተገናኘ ያለው ሁኔታ ነው። 8 ቀን ሆኖታል። በ8 ቀን ውስጥ አሁንም የቴዲ ጉዳይ እያነጋገረ ነው። የቴዲ ጉዳይ የብልጽግና ሰዎችን እያናወጠ ነው የመጣው። በውስጣቸው ክፍፍል ፈጥሮ የተለያየ ነገሮችን እየፈጠረ ያለበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን እንግዲህ ይሄ ከሆነ በኋላ ከዚህ በኋላ ምንድነው የሚሆነው የሚለውን እንግዲህ የምናየው ይሆናል። አድማጮቻችን ተመልካቾቻችን አገዛዙ ያው በጉልበት የሚነሳውን በሙሉ በመግደል በመጨፍለቅ በማሰር መደረግ ያለበትን ነገር እናደርጋለን ብለው ነው የወሰኑት። በጣም አንድ ያላቸው አመለካከት ምንድነው መሰላችሁ? አብይ አህመድም ከዚህ በፊት ሲናገር እንደሰማሁት በተለይ እነዚህ አማራው የሚባለውና ኢትዮጵያ ነኝ የሚለው ማህበረሰብ የነፍጠኛው ስርዓት አቀንቃኝ የድሮን ስርዓት ፈላጊ ማህበረሰብ ህወሓቶች ወያኔዎች 5% የኢትዮጵያ 5% ሆነው አንገቱን አስደፍተው ነው የገዙት። 27 ዓመት ለወያኔዎቹ የተገዛ ነው። ደካማ ማህበረሰብ ነው። 5% የሚሆኑት ትግሬዎች አንገቱን አስደፍተው ለ27 ዓመት ገዝተውታል። ስለዚህ አሁን እኛ ደግሞ ማጆሪቲ ሆነን ኦሮሞዎቹ ማጆሪቲ ሆነን እኛ ላይ እንደሚጨማለቁበት አናታናታቸውን ነው የምንለው የሚል ይሄ የቲቪት ነገር ውስጣቸው አለ። ወያኔዎቹ 27 ዓመት ከገዟቸው እኛ ደግሞ እየኮረኮምናቸው እየጨፈለቅናቸው ልክልካቸውን እያስገባን 100 ዓመት እንገዛቸዋለን የሚል እብሪት ነው ውስጣቸው ያለው። አንድ የረሱት ነገር ሁለት የረሱት ነገር ቢኖር ምንድነው? አንደኛ ወያኔዎቹ 27 ዓመት ቢገዙም በወያኔ ጊዜ ሰው የህልውና አደጋ አልደረሰበትም። ያን ያህል ከቤቱ በመቶ ሺዎች አልተፈናቀል። አንተ በወያኔ ጊዜ እኮ ከአንድ ቦታ ወደ አንድ ቦታ ከሌላ ቦታ ወደ ቦታ መብት እንኳን ባይኖር የዲሞክራሲ መብት ባይኖር የመጻፍ የመናገር የፖለቲካ መብትም እኮ ባይኖር ሰው እኮ ከአንድ ቦታ ወደ አንድ ቦታ እኮ እንደ ልብ ይንቀሳቀስ እኮ ነበር በወያኔ ጊዜ። አንድ ያ ነው የራሱ ነገር። ሁለተኛ ጊዜ በወያኔ ጊዜ እንደዛ በሚመጣበት ጊዜ ሰው ዲስኦርጋናይዝድ ሆኗል። አልተደራጀም። ያልተደራጀን ህዝብ ደግሞ በቀላሉ አፍኖ ገዝቶ አንበርክኮ አንገት አስደፍቶ መቀጠል ይቻል ነበር። አሁን ግን ያ እንደዛ አይደለም። በወያኔ ጊዜ የነበረው ዘመን አይደለም። አሁን ሰው የህልውና አደጋ ስለተጠቀመ የመኖርና ያለመኖር ጉዳይ ስለሆነ ጨክኖ እየተነሳ እና እነዚህን ሰዎች አሁን ያሉትን የኦሮሞ ብልጽግናዎች በኦነግ ስም ይሄ የአባገዳዊ የኦሮሞ ብልጽግናዎችን አማራው ብቻ አይደለም የሚጠላቸው፣ የአዲስ አበባ ብቻ አይደለም፣ ጉራጌው ይጠላቸዋል፣ ሲዳማው ይጠላቸዋል። ሁሉም የኢትዮጵያ ማህበረሰባት በሙሉ በሁሉም ቦታ በቃ ሐረር ብትሄዱ ሐረሬውን ለመጨፍለቅ፣ ሲዳማ ብትሄዱ ሲዳማውን ለመጨፍለቅ፣ በሁሉም ቦታ ሌላውን ማህበረሰብ በሙሉ ጨፍልቀው ናዚዛዊ በሆነ መንገድ በኦሮሞ ሁሉ ነገር በኦሮሞ የኦሮሞ ለማድረግ ስለሆነ የሚሰሩት ከሁሉም ማዕዘናት ከፍተኛ የሆነ ተቃውሞ ነው እያደረባ ሰው በእነሱ ላይ እያሳደረ ያለ። ስለዚህ ነገሮች የበለጠ እየተባባሱ ነው። ስለዚህ አሁን እያደረጉት ያለው ነገር አያዋጣቸውም።
አያዋጣቸው እና በራሳቸው ላይ በአንገታቸው ላይ ገመድ እየጠመጠሙ ነው እነዚህ ሰዎች። እና ያለው ነገር ይሄ ነው። እና የእነሱ የመረጡት መንገድ በመግደል፣ በማሰር፣ በጥጋብ፣ በእብሪት የምናደርገውን እያደረግን እንቀጥላለን የሚል ውሳኔ ወስነው ነው በዛ መንገድ እየሄዱ ያሉት። ነገር ግን ያ በዛ መንገድ በሄዱ ቁጥር ግን ውድቀታቸውን እያፋጠኑ ነው እነዚህ ሰዎች። እና ይሄ ነው እንግዲህ ያለው በቴዲ አፍሮ ዙሪያ ያለው የዛሬው ሁኔታ ይሄን ይመስላል አድማጮቻችን። ከዚህ ባለፈ ግን ሁልጊዜ ደጋግሜ የምናገረው ቴዲ አፍሮም ሆነ ሌሎቹ ኢትዮጵያ ውስጥ አዲስ አበባም ሆነ ሌሎች አካባቢ ያላቸው እየሆነ ባለው ነገር ሰው ደስተኛ አይደለም። ሁላችንም እየሆነ ባለው ነገር ደስተኛ አይደለም። በሚሊዮኖች የምንቆጠር እያለቅስን ነው በየቤታችን። ስለዚህ አሁንም የምጠይቀው እስከ መቼ ነው እያለቅስን የምንቀጥለው? እስከ መቼ ነው እያማረርን የምንቀጥለው? እስከ መቼ ነው ብሶት እያሰማን የምንቀጥለው? እስከ መቼ ነው ጠዋትና ማታ 4 ኪሎ ያሉትን በእየረገምን የምንቀጥለው? ተጨባጭ የሆነ ኮንክሪት የሆነ ነገር ለምን ለመስራት አንዘጋጅም የሚለውን ጥያቄ ግን ለአድማጭ በሙሉ ማስተላለፍ እፈልጋለሁ። እነሱ ዜጎችን ለማሰር፣ እነሱ ህዝብን ለማፈናቀል፣ ህዝብን ለመጨፍጨፍ፣ የዘር ማጽዳቶችን ለማድረግ፣ የዘር ጭፍጨፋዎችን ለማድረግ፣ እነሱ ሌሎች ነገሮችንም ለማድረግ ከጨከኑ፣ እኛ ደግሞ ህዝብን ለማዳን፣ ሀገርን ለማዳን፣ የወደቀውን ለማንሳት እንዴት መጨከን ያቀተናል? ስለዚህ መጨከን መቻል አለብን። ስለዚህ በጣም ያለብን ችግር ብዙ ጊዜ እኛ ኢትዮጵያውያን ያለብን ችግር 2 ችግሮች ያሉብን። እነዚህን ችግሮች ማስተካከል መቻል አለብን። አንደኛው ችግር ምንድነው? ይሄ ሁሉ መከራና ስቃይ የሚደርስብን እና አብይ አህመድም ሆነ ሌሎቹ ጠንካራ ስለሆኑ አይደለም። ይሄ ሁሉ ችግርና መከራ የሚደርስብን አንዳችን ለሌሎቻችን ስለማናስብ፣ አንዳችን ለሌሎቻችን ስለማንቆም ነው። በእኛ ላይ እስካልመጣ ድረስ በሌላው ላይ የሚሆነው ነገር ደንታ ስለሌለ፣ በሌሎች ላይ የሚደርሰው መከራ፣ በሌሎች ላይ የሚደርሰው ስቃይ፣ በሌሎች ላይ የሚደርሰው ግድያ፣ በሌሎች ላይ የሚደርሰው መፈናቀል እኛን እስካልነካ ድረስ፣ ወደኛ ቤት እስካልመጣ ድረስ፣ ወደኛ ግቢ እስካልመጣ ድረስ ምንም አይመስልም። ስለዚህ ተራ በተራ ምን እንሆናለን ማለት ተራ በተራ እንመታለን። አንድ ቦታ ኢንጀስቲስ ካለ ኢንጀስቲሱ በሁሉም ቦታ ነው የሚል አቋም የለንም። ስለዚህ ይሄ መስተካከል አለበት። እኛ ጋር እስኪመጣ መጠበቅ የለብንም። በፊት አርሲ ያሉት ወለጋ ያሉት ነበር የሚገደሉት የሚፈናቀሉት። ያ በሚሆንበት ጊዜ መሀል ሀገር ያለው በሙሉ ልክ ወለጋ ማርስ ውስጥ ያለ ይመስል፣ አርሲ ጁፒተር ውስጥ ያለ ይመስል እኛ ጋር የማይደርስ መስሎን ሰጥ ብለን ነበር ብዙዎቻችን። አዲስ አበባ ያለን አዲስ አበባ ዙሪያ ያለን፣ ከዛ ወዴት ሄዱ? ሸገር ከተማ ብለው አዲስ አበባ ዙሪያ መጡ። ከዛ አዲስ አበባ መጡ። ያጁ ትላንትና አማራ ተብሎ ሰው የሚገፋው፣ አማራ ተብሎ ሰው የሚገደለው ወለጋ ነበር። አሁን አዲስ አበባ መሀል ከተማ አዲስ አበባ ከተማ ግን አሁን አማራ ተብሎ ሰው አንገቱን እየደፋ ዝም በመባሉ ማለት ዝም በመባሉ። ስለዚህ ይሄ አያዋጣንም። እኛ ጋር እስኪደርስ ድረስ መጠበቅ የለብን። እኛ እስክንነካ ድረስ መጠበቅ የለብን። አንድ ከዚህ በፊትም የተናገርኩት ነገር አለ። አንድ ሰው ማውቀው ሰው ጠንካራ የአብይ ደጋፊ ነው። ጠንካራ የአብይ ደጋፊ አብይ ለምን ተነካ የሚል፣ አብይ ምን ያደርጋል የሚል፣ አዲስ አበባን አታዩትም አዲስ አበባ እኮ ዱባይ ሆናለች ብሎ የሚል ብዙ ነገር እንደዚህ ብሎ በቃ በጣም የሚከራከር የነበረ ሰው ከትንሽ ጊዜ በኋላ ስሰማው ተቃራኒ ሆነ። በቃ ንግግሩ በሙሉ አብይን የሚረግም፣ የኦሮሞ ብልጽግናዎችን የሚረግም፣ እነዚህ ደግሞ ምናምን ብሎ በቃ እነሱን እኛም ራሳችን ማንለውን በቃ እያለ በቃ ይወርድባቸው። ምንድነው ነገሩ? ምን ተለወጠ ብዬ ስጠይቅ ይሄ ሰው ቢዝነስ ነገር ነበረው። እዛ አካባቢ ለኮሪዶር ልማት ያስፈልጋል ተብሎ የተወሰነው መሬት ወሰዱት። ሲወስዱበት በቃ ናላው ለምን ትንሽ ተወሰደብኝ በሚል እሱ ሲነካ አያችሁ፣ እሱ ሲነካ ያኔ መጮህ ጀመረ። ይሄ መቆም አለበት። ይሄ በነገራችን ላይ ስፒሪቹዋል ያመለካከት ችግር ነው። በቃ ያመለካከት ችግር
እንደ ህዝብ እንደ ማህበረሰብ ሌላው ላይ የሚደርሰው ነገር እኛ ጋር እስኪመጣ ድረስ ግድየለሽ የመሆን ነገር ትልቅ ችግር ነው። አንዱ ያስጠቃ ነገር ነው እና አንዱ የሀገራችን ችግር ይሄ ነው ወገኖች። ሁለተኛው ትልቁ ችግር ሌሎች ሞተው ሌሎች መስዋዕትነት ከፍለው ሌሎች ነፃ እንዲያወጡ ነው እንፈልጋለን። አንድ ሰው ምን አለኝ፣ የአዲስ አበባ ህዝብ በፋኖ ተስፋ ቆርጧል አለ። የአዲስ አበባ ህዝብ በፋኖ ተስፋ ቆርጧል። ይሄ ራሱ ያሳዝናል። የአዲስ አበባ ወጣት በፋኖ ይሄ ራሱ ያሳዝናል። ለምንድነው በአዲስ አበባ ወጣት የፋኖ ተስፋ የሚቆርጥ? ለምንድነው ሸዋ ይፋት ያሉት መንዝ ያሉት ጎንደር ያሉት ወሎ ያሉት መተው እንዲያድኑት የሚፈልገው? ራሱ ፋኖ ሆኖ አይነሳም እንደ አዲስ አበባ ወጣት? እና ይሄ እንግዲህ ምንድነው የአዲስ አበባ ወጣት ወይም ሌላው ፋኖ ለምን ይሄን አያደርግም? ፋኖ ለምን ይሄን አይሰራም? ፋኖ ለምን አዲስ አበባ አይገባም? ፋኖ ለምን ባህር ዳርን አይዝም? ፋኖ ለምን እንደዚህ አይልም እያለ ኮምፕሌን የሚያደርግ ሰው ብዙ ሰው አለ። ፋኖ ታግሎ ነፃ እንዲያወጣው የሚፈልግ ሰው በጣም ብዙ ነው። ይሄ ስህተት ነው፣ መሰረታዊ በሆነ መንገድ ስህተት ነው። ፋኖ ወይም ሌሎች ሰዎች ለምን ይሄን አላደረጉም ከማለታችን በፊት እኛ ምን አደረግን? ኦኬ ፋኖ ይሄን ለምን አላደረገም ብለን በምንልበት ጊዜ እኛ ፋኖ እንዲያደርግ የምንፈልገውን ነገር ፋኖ እንዲያደርግ እኛ ምን አደረግን? ምን አደረግን? ፋኖን ደግፈን ወይ ፋኖን አገዝን ወይ? 5 ሳንቲም ለፋኖ ሳናገዝ 5 ሳንቲም ለፋኖ ድጋፍ ሳንሰጥ ፋኖ ለምን አዲስ አበባ አልገባም? ፋኖ ለምን እንደዚህ አልሆነም? ፋኖ ለምን እንደዚህ አልሆነም ብለን አስተያየት መስጠት ተገቢ ነው? ተገቢ አይደለም። አንዱ ያለብን ችግር ይሄ አቶቻችንን ሌሎች ላይ እንቀስራለን። እኔስ ምንድነው ማድረግ ያለብኝ? እኔስ ምንድነው ማድረገው ብለን ሌላው ሞቶ ሌላው መስዋዕትነት ከፍሎ በሌላው አስከሬን ላይ እኛ እንዲያልፍልን የምንፈልግ ደካማ ሰዎች ነን። ይሄም መሰረታዊ የሆነ ችግራችን መስተካከል ያለበት መታረም ያለበት ነገር ቢኖር ይሄ ነው። ስለዚህ ቴዲ አፍሮ አልበሙን አወጣ። አልበሙን በመውጣቱ ዋጋ እየከፈለ ነው። ህይወቱን ኦን ዘ ላይን አደረገ። ህይወቱን ኦን ዘ ላይን ካደረገ ቴዲ አፍሮ እንግዲህ የራሱ ማድረግ ያለበትን አድርጓል። እኛስ ምንድነው ማድረግ ያለብን? ያንን ማየት አለብን ማለት ነው። ያንን ማስተካከል አለብን። እንግዲህ ይሄን ነው ሁለቱ መሰረታዊ ችግሮች። ሌሎች ላይ የሚደርሰው እኛ ላይ እስኪደርስ መጠበቅ የለብንም። ሌሎች ላይ የሚደርሰው እኛንም ሊያመን ይገባል። ሌላው ደግሞ እኛ ማድረግ ያለብን ነገር በሙሉ ማድረግ ሰበብ መፈለግ የለብን እና ይሄ ቴዲ አፍሮ የጀመሩት የለውጥ እንቅስቃሴ የኢትዮጵያዊነትን ይዞ የኢትዮጵያን ሰንደቅ ዓላማ ይዞ ባንዲራውን አንሳ ነው አይደል? አንሱ ነው አይደል? ቴዲ አፍሮ ያለው ባንዲራውን አንስተው እየታገሉ ያሉ ወንድሞች አሉ። እነዚህ ወንድሞች ማገዝ መቻላል መደገፍ መቻል አለብን። እነሱን እንደውም እንደሌሎች ሳይሆን እኛም የነሱ አካል እንደሆነን አድርገን ቆጥረን ትግሉን አንድ ምዕራፍ ማድረስ መቻል አለብን። ሁሉም መነሳት ነው ያለበት። ሰበብ እየሰጠ ሰበብ እየፈለገ ወደ ኋላ የምንል ከሆነ ሌሎች ሞተው ሌሎች መስዋዕትነት ከፍለው ፋኖ ታግሎ ፋኖን ሳናግዝ ፋኖን ሳንደግፍ ከፋኖ ጎን ሳንቆም የተለያየ ምክንያቶች እየሰጠ ፋኖ ለምን እንዳልሆነ ፋኖ ለምን እንደዚህ ሆነ ዘመነ ለምን መራ እስክንድር ለምን መራ ገሌ ለምን መራ ምና የተለያየ ምክንያቶች እየሰጠን ፔቲ የሆኑ ምክንያቶች እየሰጠን ፋኖን ከመደገፍ ወደ ኋላ የምንል ከሆነ ፋኖን ሳንደግፍ ፋኖ ለውጥ እንዲያመጣ የምንጠብቅ ከሆነ ትክክል አይደለም። ይሄ መሰረታዊ የሆነ ችግር ነው እና ከዚህ ችግር ነፃ መውጣት አለ። ስለዚህ ፋኖ ነፃ እንዲያወጣ ፋኖ አዲስ አበባ እንዲገባ ፋኖ ይሄን ያርግ ያን ያድርግ የምንለው ነገር እንዲያደርግ ከፈለግን እኛስ ፋኖ ያንን እንዲያደርግ ምን እያደረግን ነው የሚለውን ጠይቀን በዚህ ጉዳይ ላይ ከራሳችን ጋር መነጋገር አለን። ምንድነው እኛ ማድረግ ያለብን? ምንድነው መስራት ያለብን የሚለውን መነጋገር ያለብን እና እነዚህ ሁለት ችግሮች ነው እኛ ጋር ያሉት። እነዚህ ሁለት ችግሮች ስላሉም ነው እና አብይ አህመድ እንደፈለገ የኦሮሞ ብልጽግናዎች እንደፈለገ እየቀለዱብን እያሾፉብን ያሉት። አድማጮቻችን፣ ተመልካቾቻችን እንግዲህ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።